መጨረሻሽ አያምር። በልጅሽና በጭንጋፍነት ነው ህይወትሽን የምትመሪው። ትጨነገፊያለሽ። እንደዚህ አይነት ሴቶች አላችሁ እህቶች። ስነ ስርዓት ይኖራችሁ። ተሳለምሽ ዞር በቃ አለቀ። ከመነኩሴ ግርግርስ ምን ትሰሪያለሽ? አንሻን ላግዛቸው አባ ገዳም ሲሄድ አይመለከትሽ። አሁን ግን በቃ ልመናው ይበቃል። ኮፍያውን አውልቅና እስካሁን የተሰሩ ስራዎችን የመንግስት ኦዲተር ተቀጥሮ ወጪውና ገቢውን ለህዝብ ይፋ አድርግ። እስካሁን የተለመነው እንኳን አዲስ አበባ ያሉ አረጋውያንን ቀርቶ ከኡጋዴ፣ ከሶማሌ፣ ኤርትራ ያሉትን ብንጨምራቸው ከበቂ በላይ ገንዘብ እንደተሰበሰበ እንገምታለን። ወደ ኢንቨስትመንት ቤተክርስቲያን ደግሞ የደረሰባት አንድ ትልቁ ውርደት ደግሞ ምንድን ነው? ቲክቶከሩም ዩቲዩበሩም ሁሉም መጥተው በተነሳው ኢሹ ላይ የፈለገው የራሱን ሀሳብ ነው የሚያንጸባርቀው እና ቀልድ አይሉት፣ ፌዝ አይሉት፣ ቁም ነገር አይሉት፣ ምን አይሉት። ሴቶች እህቶች በመነኩሴ ተደፈርኩ፣ አፈቀርኩሽ አለኝ። መነኩሴዎች እየደወሉ ስልክ ቪዲዮ ክፈችና እስቲ ልብስሽን አውልቂ ያሉኝ እያሉ ቲክቶክ ላይ መጥተው ሲናገሩ ግራ ቢገባቸው ለማን ይናገሩ? አንድም እንዲደነግጥ ነው ሰውየው። ይሄንን በማለታቸው ደግሞ ሌላ ውርደት ይገጥማቸዋል። እነዚህ ሰዎች ሌላ ስድብ ይገጥማቸዋል። ከሚሳደቡት መካከል ደግሞ አንዱ ነው። ይሄን ተመልከቱት። መነኩሴ ናቸው ግን አፈቀርኩሽ እያሉኝ ነው የሚሉ በጣም በርካታ እህቶች በውስጥ ቴክስት ልኩልኛላችሁ። መነኩሴ እንዴት አፈቀርኩሽ ይለኛል እያላችሁ ማለት ነው። እንዴት ነው የማያፈቅርሽ? ለምን አያፈቅርሽም? መነኩሴ አያፈቅርም እንዴ? ለምን ሰው አይደለም እንዴ? እንደኛ ከስጋ እንደ ስጋ አልለበሰም እንዴ? እንደኛ 3 እስከ 4 ባህሪያተ ስጋ ከ3 ባህሪያተ ነፍስ አይደል እንዴ የተፈጠረው? መነኩሴ ከየት ነው የመጣው? ከሰማይ ወረደ መልአክ ነው እንዴ? መርጠው እኮ ነው ከዚህ ቆሻሻ ዓለም መንፈሳዊ ህይወት ይሻለኛል ብለው መርጠው ለመኖር እየሞከሩ ያሉ ሰዎች ናቸው። ሙከራቸውን ግን ለማጨናገፍ ሙከራቸውን ለማደናቀፍ ግን ብዙ እህቶች እንቅልፍ አተኙ። አሽሙር እኮ ነው አሽሙር ነው። ገብቷችኋል አይደል? እንዲሁም መነኩሴና ዲያቆን ሲያፈቅራችሁ በጣም ቆንጆ የሆናችሁ የሚመስላችሁ ሰዎች አላችሁ። አሳሳትኩት እኮ ውበቴ ክህነቱን አስተወው ቁንጅናዬ ምንኩስናውን አስረሳው ብላችሁ ለመሳለቅ ጠዋት ማታ ቤተክርስቲያን የምታቀኑ እህቶች አላችሁ። እረፉ። እናንተ አወዳደቃችሁ የከፋ ይሆናል። አያችሁ፣ ጭራሽ እንደውም አሰናካዮቹ ማን ሆኑ? ልብሶትን ልጠብሎት ላግዞትን ምን ላገልግሎት ብለው በትህትና የሄዱትን እህቶች ነው። መጨረሻሽ አያምር። በልጅሽና በጭንጋፍነት ነው ህይወትሽን የምትመሪው። ትጨነገፊያለሽ። እንደዚህ አይነት ሴቶች አላችሁ እህቶች። ስነ ስርዓት ይኖራችሁ። ተሳለምሽ ዞር በቃ አለቀ። ከመነኩሴ ግርግርስ ምን ትሰሪያለሽ? አንሻን ላግዛቸው አባ ገዳም ሲሄድ አይመለከትሽም። እርግጠኛ ነኝ ገፍቶ ሂዶ ገፍቶ ክህነቱን የሚያፈርስ ዲያቆን የለም። ገፍቶ ሂዶ ሴት ልጅን ሴት ልጅ ጋር ግንኙነት መፍጠር የሚፈልግ መነኩሴ የለም። ሰማችሁ እንግዲህ እኛ አሽሙር ነው ብለን እንውሰደው። የለም ሲል እንደው ምናልባት እየሳቀ ቢሆን ጥሩ ነበረ። ኩል ተኩሏል ማለጁ እኔን አላየሁም፣ አይታይም። እዚህ ጋር አይኑ ላይ አይታይም። ምናልባት መስሎሽ ሊሆን ይችላል። እና ገፍተው ሄደው ሴቶችን የሚገናኙ ምን የሚሉ የሉም ነው አይደል ያለው። እንዳናወጣው እንዳንዘረግፈው እየሄዳችሁባቸው እህቶች እየሄዳችሁ ትኳኳይ ሽቶሽን በዚህ ጋር ተነሰንሽና ከእንትን የመከረኛ የመጣ ከአረብ ሀገር ሽቶ ተነሰንሽና ሂደሽ ዝንጥፍ ቃይንሽ ቅልስልስና ምን አባሽ ትሰሪያለሽ እዛ ቀምጣም። ከዛ ቤተክርስቲያን እንቴጁ ለመነኩሴ እግር ስር ለመቅለስለስ ነው። በቃ ንስሐ አባት ካለሽ ንስሐ አባት ሲሆን ኮስተር ያለ ንስሐ አባት ይስጡ። እንደዚህ ነው አለቀ። ሲሳሳቱ አባ እዚህ ጋር ተሳስተዋል ይቅርታ፣ እኔ ቤተክርስቲያን የመጣሁት እንደዚህ እንትን ላለ ስላሳሳትኩት ይቅር ይበሉኝ ብለሽ ሄደሽ ማልቀስ፣ መስገድ፣ መጾም፣ መጸለይ እንደዛ ነው። እዚህ ጋር አቤቱታሽ አቤቱታ ለማቅረብ እንዲህ ያሉኝ አባ እንዲህ ያደረጉኝ አባ ለማለት አትቸኩሉ። እንግዲህ ይሄ ቲክቶክ ላይ እንደፈለገ እያወራ ነው፣ መብቱ ነው፣ ችግር የለውም። ግን እህቶቻችን ንስሐ አባት ጋር ወይም መነኩሴ ጋር ወይም በሆኑ አገልጋዮች ጋር የምንሄድባቸው ምክንያቶች ምን ምንድን ናቸው ብላችሁ ታስባላችሁ? ብዙ ምክንያት አለ አይደለም? ሰንበት ተማሪ ከሆናችሁ ብዙ አገልግሎቶች አሉ የሚያገናኙ። ጽዋ ማህበርተኞችን ከሆናችሁ እንደገናም ደግሞ ንስሐ አባት
ከሆኑ ደግሞ መነኩሴው ወይም ቄሱ ንስሐ አባት ከሆኑ ደግሞ ንስሐ ለመግባት ይፍቱኝ ለማለት ታገኟቸዋላችሁ። ሰርግ ካለ፣ ለቅሶ ካለ፣ ድግስ ካለ፣ ጸብ ካለ ለእርቅ ይጠራሉ። እንደገና ደግሞ መጎናጸፊያቸውን፣ ነጠላቸውን፣ ሻሻቸውን፣ ጥምጣማቸውን አጠቃላይ ያላቸው ነገር ለማጠብ ልብሳቸው ሲላግዛቸው ብላችሁ ትሄዳላችሁ። በዛ መካከል ያው አፈፍ የሚያረጉም አሉ። እንደገናም የተባረኩ ደግሞ ቅድስና ሕይወት ውስጥ ያሉ ንጹሕ ደግሞ አባቶችም አሉ። ሁሉንም መፈረጅ አንችልም። ለምሳሌ ከ10 እንደዚህ አይነት ሰዎች ውስጥ በጣም የሚያስቸግሩት አብዛኞቹ 4 5 ቢሆኑ ነው በከፊል ማለት ነው። እና ሕዝብንም የሚፈሩ ሕዝብን የሚያፍሩ እግዚአብሔርን የሚፈሩ በሃይማኖታቸው የሚኮሩ አባቶች ያብዛልንና ወንድማችን የተናገረው ነገር እንደ አንድ ስሜታዊ ሰው እንውሰደው። ዝም ብሎ እንደፈለገ በቃ አውርቷል። በአሽሙር አርጎ የተናገረው ምንድን ነው? አርፈሽ ተቀመጪ፣ ያለ ምክንያት ዝምሽ አትንከውከዊ ነው የሚለው። ፈተና ሆነሽባቸዋል የሚል ሀሳብ ያለው ይመስላል። ግን ራስሽን ጠብቂ ነው። መሄድሽ አይቀርም፣ ግን ራስሽን ጠብቂ ነው ነገሩ። ያለ ምክንያት ግን አትሂዱ። አባ እንዴት ነው? ሰላም ኖት? እንዴት ኖት? አይ በዚህ ሳልፍ እኮ ሰላም ብሎት ነው አትበሉ ነው። አያስፈልግም። በተለይ ብቻቸውን የሚኖሩ ቄስ ከሆኑ ወይም ብቻቸውን የሚኖሩ ካህን ከሆኑ እናንተ ለየዋነት ብትቀርቡም እንኳን ሰይጣን ሊፈትናቸው ይችላል። መጽሐፍ ቅዱስም ይናገራል። በተለይ ስንክሳር ላይማ ተዉት። ለበጎ ነገር ተገናኝተው ኢቭን ጸበል ለማጥመቅ ራሱ ጸልይልኝ ተብሎ ተገናኝተው ሊጸልዩላት በአታቸው ድረስ ሄዳ ወንድሟ ይዟት ሄዶ ከእሷ ጋር በዝሙት የወደቁ አባት አሉ። ከዛ ስታረግዝባቸው ደግሞ ወንድሟ ለምን አስረገዝክ ይለኛል ብለው እሷን ገለው ወንድምየውን ገለው ዓለም በቃኝ ብለው ሲወጡ ደግሞ እግዚአብሔር የታረቃቸው አባት አሉ። ስለገደሉ አይደለም ማነው ገለው አይደለም ታረቃቸው ብላቸው የፈለኩት። ግን በአጠቃላይ የሞቱትንም የመንፈሳዊ ፍላጎታቸውንም እንደ ፍላጎታቸው ያጠፋውንም ሰይጣን ደግሞ ያ የበደለውን ሰይጣን ያ ክፉ ነገር ያደረገውን ሰይጣን ደግሞ በጸሎታቸው አስረውት 20 ዓመት ቆይተው ከዛ በኋላ ነው በቅድስና ያረፉት እኛ አባት ያውም ቅዱስ ተብለው። ለምን ሲባል ሰው ሁልጊዜ ይወድቃል ይነሳል። ግን ፈተና አንሆንባቸው ሲባል እስካልሄድን ድረስ ነው ወይ ፈተና ማትሆንባቸው ሴቶች? እኛ እንኳን ብዙም አይደለም። እስካልሄዳችሁባቸው ነው ወይ? ካልሄዳችሁ ፈተና አይደለም ማለት ነው። እንዲሁስ በስልክ አሁን በመንገድ ስትገናኙስ በመደዋወልስ መቀጣጠር አይቻልም? ብዙ ነገር አለ። ስለዚህ በአሁኑ ሰዓት እህቶች ጠንቀቅ በሉ። የወንድማችን ሀሳብ ልንወስድ የምንችለው ተጠንቀቁ በሚለው ብቻ ነው። ተጠንቀቁ በሚለው ብቻ ሀሳቡን እንወስዳለን። መሰናክል የምትሆኑ ሰዎች አላችሁ። ለመነኮሳት መሰናክል፣ ለዲያቆናት፣ ለካህናት መሰናክል የምትሆኑ ሴቶች የድሮዋ ሔዋን አላችሁ፣ እስካሁን ድረስ አላችሁ። ዕፀ በለስ እየቀጠፋችሁ አሁንም ካህናትን ካላጎረስን፣ ዕፀ በለሱን እየቀጠፋችሁ አሁንም ዲያቆናትን ካላጎረስን፣ ዕፀ በለሱን እየቀጠፋችሁ አሁንም መነኮሳትን ካላጎረስን የምትሉ የድሮዋ ሔዋኖች አሁንም አላችሁ፣ ያልዳናችሁ። አሁን እሱ የሚለው አሽሙር ነው ብለን እንውሰደው። ያልኩትም ለምንድን ነው? እስቲ አሁን አንቺ እህቴ እዚህ ጋር የምታዳምጪ ምን ልታገኝ ብለሽ አንድ ቄስ ጋር ልታሰናኪ ትሄጃለሽ? እሱ እንደሚለው ከሆነ ለተንኮል ከሆነ አይደል? ስለዚህ አያስኬድም። ሆን ብለሽ አባን ላሰናክል ብለሽ ትሄጃለሽ፣ ወይም ዲያቆን ገሌ ላሰናክል ብለሽ ትሄጃለሽ። እግዚአብሔርን የሚያገለግልን ሰው ለማስተናከል የምትሄድ እህት አለች? በትክክል የለችም። በድንግል ማርያም ቅርጽ ያልተሰራችሁ እናታችሁን ገና ፈልጋችሁ ያላገኛችሁ ገና የድሮዋ ሔዋን ላይ የተለጠፋችሁ ነጠላ ለባሽ፣ አስቀዳሽ፣ ቃለ እግዚአብሔር አንኳሪ፣ ስርዓተ ቤተክርስቲያንም ፈርፋሪ አላችሁ። ስለዚህ ታረሙ። እናንተ አቀራረባችሁን አስተካክሉ። ከካህናት ጋር የሚኖራችሁን አቀራረብ፣ ከቀሳውስት ጋር የሚኖራችሁን አቀራረብ መርምሩ። አሁን ስሜቱን ተናግሯል። ስለዚህ አሰናካይ ናችሁ እያለ ነው ሴቶችን ማለት ነው። መታችሁ አታሰናክሉ። ስለዚህ ቤተክርስቲያን አትምጡ እያለ ነው ማለት ነው። ቤተክርስቲያን የምንመጣው እኛ ግንቡን ለመሳለም ብቻ አይደለም እኮ። ስለዚህ ሴቶች እዛ ቦታ ላይ ያላችሁ ይሄ ወንድማችን የሚናገረው ሴቶች ነው። ሴቶች እየተናገራችሁ ያለው ይሄ ወንድማችን እየተናገራችሁ ያለውን ነገር እንደ ስሜት ብቻ ወሰዱትና፣ ግን እውነት ቤተክርስቲያን በቁጥር ማን ይበልጣል ከወንድና ከሴት? በየትኛውም ጉባኤ ላይ የትም ቦታ ስትሄዱ ሴት ነው አይደል ቁጥር የሚበዛ። ስለዚህ ነገሩ
ወደ ሌላ እንዳይገለበጥ ሁላችሁም ጥንቃቄ አድርጉ በሚለው ብቻ እንወስደዋለን ማለት ነው። እሺ እኚህን አባት ያዋቸው ምንም ሌላ አይደለም። ይሄን ህዝብ ጳጳስ ናቸው፣ ታውቋቸዋላችሁ ሁላችሁም። ማን ይባላሉ እኚህ አባት? ስማቸው እየተነገረ ነው። ማን ይባላሉ? ይሄ ምስኪን ህዝብ አያሳዝንም? ገጠር ውስጥ ዋይፋይ የለ፣ ትራንስፖርት የለ። አንድ መኪና ገብቷል፣ የዚህ አትክልትና እህል የሚያመላልስ መኪና። እሳቸው በዚህ ተሳፍረው በአይሱስ ተሳፍረው እየሄዱ ነው። ጳጳስ ናቸው። እና ይሄ ምስኪን ህዝብ እኚህን አባት እንዴት እንደሚሸኛቸው አስቡ። አንድ ጳጳስ መጣ ብለው በዚህ ልክ የሚሸኟቸው ከሆነ በየሳምንቱ ወንጌል ቢሰበኩ፣ በየሳምንቱ ትምህርት ቢማሩ ስንት ሰው ይድናል? አያሳዝኑ? በጣም የሚያሳዝኑት እግዚአብሔርን። እኔ ቪዲዮ ሳየው ከጳጳሱ ይልቅ በጣም ያሳዝኑኝ ህዝቡ ነው። ይዋቸው ሲከተሏቸው፣ መስቀል ይዘው ይዋቸው ሲከተሏቸው። እግዚአብሔር ማንን ማገልገል ይሻላል? እነዚህ ሄዶ ማገልገል ደስ አይልም? ዩኒፎርም አሰፍቶ የሰንበት ተማሪዎችን ከሆናችሁ ደግሞ የሰንበት ትምህርት ቤት ወረቀቶቻችሁን ኮፒ አድርጋችሁ ስነ ጽሁፎቻችሁን በየሳምንቱ የምታነቡትን ስነ ጽሁፍ በአጀንዳ በፋይል በዶሴ አድርጋችሁ ወስዳችሁ እዛ ማስረከብ፣ ማሰልጠን፣ ወረብ ማስጠናት፣ ኮርስ ማስተማር፣ ጾም፣ ጸሎት፣ ስግደት ማስተማር። ደስ አይልም? እነዚህ ልጆች በጣም ነው የሚያሳዝኑት እግዚአብሔርን። ታዲያ ወንጌል የተጠማ ይሄ ሁሉ ህዝብ እያለ እኛ ከተማ ውስጥ እንሻኮታለን ጠግበን። ስማኝ አትስማኝ። ለዚህ ነው ገጠሩ ክልል ላይ መሄድ ማዘወትረው ነኝ። ወደ እንደዚህ አይነት ቦታ ሄጄ በፍላሽ ትምህርቴን አባዝቼ ሄጄ ቁጭ ብዬ አንድ ሳምንት ተቀምጬ አውርቻቸው በቃ ደስ ሲያሳዝኑ፣ ሰው ደግሞ ሲያምኑ፣ እናቶቻቸው እንኳን ልጆቻቸውን ሴቶች ልጆቻቸውን በጣም አምነው ማለት ነው በቃ ከሱ ጋር ሁኑ፣ እሱ ጋር ሁኑና ተማሩና ሲነጋ ትመጣላችሁ ብለው ሰንበት ትምህርት ቤት አዳራሾች በጣም ብዙ ሰንበት ተማሪዎች ቁጭ ብለው ስንማማር አድሮ ጠዋት 12 ሰዓት ላይ ትንሽ እንቅልፋቸውን ሸለብ አድርጓቸው ወደ የቤታቸው የሚበተኑበት ጊዜ ሁሉ ነበረ። ስንማማር አድረን እኮ ነው። ጠዋት ስለሚሄድ እኔ መምርዬ መኪና ውስጥ ትተኛለህ፣ አንተ መኪና ውስጥ ትተኛለህ፣ ችግር የለውም እያሉኝ እና በቃ እኔ እንጃ። አንዳንድ ቀን ፍቅራቸው በጣም ነው የሚያሳዝኑት። ወንዶቹ አልተበላሹም፣ ንጹህ ናቸው፣ አይምሯቸው ገና ነው። እነዚህ ድቁና ማስተማር፣ የቤተ ክርስቲያን ፍቅር ማስተማር እንዴት ደስ ይላል መሰላችሁ። ግን ልናገር የፈለኩት ይሄ ብቻ አይደለም። በዚህ የዋህ ህዝብ መካከል፣ በዚህ ምስኪን ህዝብ መካከል አንድ ክፉ ደብተራ ስርማሽ ቅጠል በጣሽ ወይም ደመና በረዶዋ ዘንባለው ምናምን የሚል ሲገባባቸው እንዴት እንደሚበክላቸው ደግሞ አስቡ። በእነዚህ መካከል ገብቶ በጥቅስ ያደርጋቸው እኔ ያውቅላችኋለሁ ሲል ካልገበራችሁልኝ ያጠፋችኋለሁ ሲል እሳቸው እኮ እንደዚህ ያውቃሉ ሲባል ሲፈሩ ክርስቶስን በመያዛቸው መስቀል በመያዛቸው በማቁረባቸው ሳይሆን ደብተራ በመሆኑ ሲፈራ አያሳዝንም? ይህ ህዝብ፣ ይህ ምስኪን ህዝብ ምንም የማያውቀው በመተት ሲያዝ ማነው እንደዚህ ያደረገ ሲባል ከዚህ ቦታ ላይ በጸበል ሲረጩ ደብተራ ገሌ ነኝ መሪጌታ ገሌ ነኝ ያለ ሲጮህ አያሳዝንም? መሪጌታ እኮ መጮህ ያለበት ሃሌሉያ ብሎ ወደ እግዚአብሔር ነበር መጮህ ያለበት እንጂ የመሪጌታው መንፈስ በሰው ውስጥ ሆኖ ሴጣን ነኝ ብሎ መጮህ አልነበረበትም። ተገላበጠ ነገሩ። ቫይስ ቨርስ ሆነ። በጣም ትልቁም ሲያሳዝኑ እዩዋቸው። ህፃናቶቹ ብቻ መሰሏችሁ? እዩዋቸው፣ ደስ ብሏቸው እኮ ነው። ጳጳስ ማለት መልአክ ማለት ነው። እዩዋቸው ጎንበስ ብሎ ሲሰግዱ መልአክ ማለት ነው ብሎ እኮ ነው የሚያስቡት። በዚህ ልክ እግዚአብሔር መወደድን ሰጥቷችሁ፣ በዚህ ልክ መከበርን ሰጥቷችሁ ይህን ህዝብ መቆጣጠር መያዝ ካልቻላችሁና ሌላ ነገር ሌላ ልምድ ካለማመዳችሁት ይህን ህዝብ እግዚአብሔር በስንት ነገር እንደሚጠይቋቸው አስቡ። ይሄን ለማለት ፈልጌ ነው ይህን ቪዲዮ ያመጣሁት። እሺ መቄዶንያ ዶክተር ቢኒያም ሰሞኑን ገንዘብ እያሰባሰበ ነው ያለው። ተጨማሪ ገንዘብ አስፈልጎት ፎቅ እየገነባ ነው። በቀን 1 ሚሊዮን 2 ሚሊዮን ብር ለሚመገቡት ያወጣል። ሌሎች ወጪዎች አሉ፣ በጣም ብዙ ወጪዎች አሉ። እየገባችሁ ሁላችሁም የምትረዱትም መርዳት አለባችሁ። ግን እዚህ ጋር የመጣሁት እኔ ለዚህ ሀሳብ አይደለም። ይሄ ወንድማችን የሚናገረው ነገር ስሙት። በጣም ነው ያዘንኩት።
በጣም ነው ያሳዘነኝ። ስሙትና ከዛ ማወራችሁ ነገር ይኖራል። እውነት መናገር አርነት ያወጣል። የምንወድ ቢኒያም ሆይ ኮፍያውን አውልቀው አልንህ እንጂ ቀይረዋል አልንህ። በገንዘቡ ወደ ኢንቨስትመንት ግባበት፣ ቋሚና ዘላቂ የሆነ ተረጃዎችን የሚጠቅም መንገድ ቀይስ እንጂ አመት እየቆጠርክ ልመናውን አጠናክረህ ናልን አላልንህም። እባክህን እስከ መቼ ለመለመን ብቻ አሰብ? ኢትዮጵያ ውስጥ ሀገር በቀል የሆኑ ድሃ አባቶች ሰብስቦ የሚያበላ የሚያሳክም የሚንከባከብ ቢባል ዶክተር ቢኒያም በለጠ እሱ ብቻ ነው። በኢትዮጵያ ውስጥ እንደ ቢኒያም እጅግ ትልቅ ስራ የሰራ ራሱን የሰጠ ሰው የለም። ታሪክ ሁሌም ይዘክራል፣ እንወዳለን፣ እናከብረዋለን። አሁን ግን በቃን፣ ልመናው ይበቃል። ኮፍያውን አውልቅና እስካሁን የተሰሩ ስራዎችን የመንግስት ኦዲተር ተቀጥሮ ወጪውና ገቢውን ለህዝብ ይፋ አድርግ። እስካሁን የተለመነው እንኳን አዲስ አበባ ያሉ አረጋውያንን ቀርቶ ከኦጋዴ፣ ከሶማሌ፣ ኤርትራ ያሉትን ብንጨምራቸው ከበቂ በላይ ገንዘብ እንደተሰበሰበ እንገምታለን። ወደ ኢንቨስትመንት ግባ። ሁልጊዜ ያችን ኮፍያን አድርገ የሰው ፊት እየመጣ ከምትለምን በተለመነው ገንዘብ ቋሚና ገቢ የሚያመጣ ስራ ብትሰራበትስ? ለምሳሌ ያህል አንደኛ በክፍያ አፎርደብል ኢልደር ኬር ሴንተርስ ብትከፍት። ይህ ማለት ምን ማለት መሰለ? ኢትዮጵያ ውስጥ እጅግ ሀብታም ሰዎች አሉ። እነርሱም በቋሚነት የሚንከባከባቸው ሰዎች ይፈልጋሉ። ስለዚህ እንደዚህ አይነት ማዕከል ቢከፈት በትንሹ የብር ክፍያ ብቻ አገልግሎት ቢያገኙ እነሱ በሚከፍሉት ገንዘብ ድሃው ይረዳል። የመድኃኒትና ጤና ዕቃ ማቀነባበሪያ ቢዝነስ ባለሙያዎችና በጎ ፈቃደኞች ተቀጥረው በቋሚነት የመድኃኒት ማቀነባበሪያ ቢዝነስ ቢከፈት በመላው ኢትዮጵያ የሚገኙ ከሌላ ቦታ መድኃኒት የሚገዙ ሁሉ ከመቄዶንያ በመግዛት በአንድ ድንጋይ ሁለት ወፍ ይባላል። ይሄ ነው። መድኃኒት ይገዛሉ፣ ይጠቀማሉ፣ ድርጅቱንም ይጠቅማሉ። ሶስተኛ ከአረጋውያኖች ጋር የተያዘ ስልጠናዎች። ይሄ እጅግ ብዙ ገንዘብ የሚያመጣ ቢዝነስ ነው። በዚህ አካዳሚ ልክ እንደ ኮሌጅ ስልጠናዎች እየተሰጡ ከዚህ በሚገኘው ገንዘብ በቋሚነት የመቄዶንያ ተረጂዎች መርዳት ይቻላል። ለሌሎችም ስራ ተፈጥሮ እንደገና ገንዘብ ተገኝቶ ብዙ መስራት ይቻላል። አራተኛ ለአረጋውያን ምግብ አቅራቢ። ይሄ ቢዝነስ ከኢትዮጵያ አልፎ ወደ አፍሪካ ጎረቤት ሀገሮች ጭምር ማከፋፈል የሚቻልበት ጥሩ የቢዝነስ ስራ ነው። በዚህም ብዙ ሰራተኞች ተቀጥረው ተጨማሪ ትርፍ የሚያስገኝ ተቋም ነው። አምስተኛ ከአረጋውያን ፍላጎት ጋር የተገናኘ ማይክሮ ፋይናንስ። ይህ እጅግ ሰፊ ዘርፍ ነው። በርካታ ስራ አጦችን ስራ ፈጥሮ መልሶ ለተረጂዎች የሚሆን ገንዘብ በቋሚነት የሚያስገኝ የቢዝነስ ሀሳብ ነው። ስድስተኛ የተሻለ የመታጠቢያና የንጽህና አገልግሎት። ይህ በጣም ትልልቅ ላውንደሪ ቤቶችን በመክፈት ቋሚ የልብስ እጥበት አገልግሎት በመስጠት ሰራተኛ ቀጥሮ ሰራተኛውም ስራ አግኝቶ በትርፉ መልሶ አረጋውያንን መርዳት ይቻላል። እባክህ ዶክተር ቢኒያም እስከ መቼ ድረስ እየለመንክና ሰውም እየሰለቸ ልትቀጥል አስብ? ዘመኑ ተለውጧል። ከዘመኑ ጋር መዘመን ጥሩ ነው። አንተም ባለባበስ ተቀየር። ድሃ ጎስቋላ ስለመሰልክ ሰው ይረዳሃል፣ ያዝንልሃል ማለት አይደለም። እኔ ሀሳቡ ተመችቶኛል። ሀሳቡ ከገዛቸው ሼር አድርጉት። እኔ እንደዚህ አይነት ሰው ላይ አይቼ አላውቅም። በጣም ማለት አድኖ መግደል የሚባል ዘይቤ ታውቃላችሁ? የሚጠቅም ነገር የሚናገር መስሎ እየገደለው እና እኔ በጣም ያዘንኩት ምን አይነት አነጋገር እንደሆነ አልገባኝም። የቢዝነስ ሀሳቡ እንዳለ ሆኖ ሄዶ ማማከር ይችላል በወንድማማችነት። ምናልባት ዶክተር ቢኒያም ይሄን ነገር ቢሰማ እሺ ብሎ ሊቀበለኝ ይችላል ብሎ ከመተቸቱ ቪዲዮ ከመስራቱ በፊት ቪዲዮ መስራቱን ከፈለገ ሄዶ ማማከር ነው። አይ እኔ ውጭ ሀገር ነው ያለሁት ብሎ የሚያስብ ከሆነ ደግሞ በስልክ ደውሎ ማግኘት ይችላል እንጂ በዩቲዩብ ላይ ወጥቶ ልብስህን አውልቅ የማይመለከተው ውስጥ ገብቶ የዶክተር ቢኒያምን የዚህን የምስኪን ሰው ዓላማውን ሳይረዳ እንደዚህ ብሎ መናገር በጣም ነውር ነው፣ በጣም ይደብራል። ግን እስቲ ወደ ሰውየው ዳህፀ ልሳን ማለፌን ትቼ አንደበቱ አዳልጦት የተናገሩ ብለን አስብ። ለምን ጥሩ የቢዝነስ አይዲያዎችን ስለጠቆመ በዛ አንጻር ብቻ በበጎ ነገር እንይለት። ለምንድነው ቢኒ እንደዚህ የሚለብሰው? አሁን ቢኒ የምንለው ሰው አይደለም፣ ዶክተር ሆኗል ለካ። ለምንድነው እንደዚህ የሚለብሰው ዶክተር? እውነት ምስኪን መስሎ ለመታየት ነው? እንደዛ ነው የምታስቡት? ሲጻፉ ነውር አይደለም? እንደዚህ እንደ ሰውየው መናገር በጣም እኮ የሚያሳፍረውና በቃ በልብስ ውስጥ ተደብቆ በሱፍ ውስጥ ተደብቆ መኖር አልፈለገም። የቀድሞ ህይወቱ እንደዛ ነበረ። አይታችሁታል ፎቶውን። ቢኒ መጀመሪያ ማን እንደነበረ ምን አይነት ሰው እንደነበረ ፎቶውን ታውቁታላችሁ። መቼም ባሳያችሁ ትደነግጣላችሁ። እንዴ ይሄ እሱ ነው እንዴ ነው የምትሉት? እሺ ይሄ ደግሞ አንደኛው ነው። ዋናውን ደግሞ ብታዩት ደግሞ የመጀመሪያ ገና ወደዚህ አገልግሎት ሳይመጣ በፊት የነበረውን ደግሞ ስታዩት ደግሞ ትደነግጣላችሁ።
ነው የምትሉት? ምንድን ነው? ምን ለማለት ፈልጎ ነው ሰውየው? ጾም ጸሎት ነው እንደዚህ ያደረገው ለማለት እንደፈለገ አድርጎ ነው የሚያስበው ወይስ ከሲታ የሆነው ወዶ ነው ብሎ ነው? ለምን እንደዚህ ብሎ እንዳሰበ በጣም ደንግጫለሁ። ይኸው እዩት። ይኸውን ቢኒ ነው ብላችሁ ታስባላችሁ? ይሄ ሰው ነው ይሄ ሆኖ እና አንዳንዴ ስጋ ከዳተኛ ነው። አለማስተዋል፣ አለማሰብ፣ አለማገናዘብ አፍ በተከፈተ ቁጥር ሆድ ዕቃ ይታያል የሚባለው በዚህ ልክ ነውና መንፈሳዊ ሰው ነው ቢኒ። እግዚአብሔርን የሚፈራ ሰው ነው። እስኪ ዝም ብላችሁ እኔ እንደውም እሱ ላይፈልግ ይችል ይሆናል ይሄንን ነገር ስናገር፣ ግን መሆን ካለበት መሆናል። ሰው ከሞተ በኋላ ነው የሚመሰከረው፣ ግን በህይወት እያለም አንዳንዴ ጫፍጫፉን መናገሩም ጥሩ ነውና ዝም ብላችሁ እስቲ እዩዋቸው አባቶቻችንን። እንደው የግድ ከተማን ጥሎ ወጥቶ መመንኮስ ባይጠበቅበትም ግን በአረንጓዴው ሰማዕትነት ወይም በነጭ ሰማዕትነት በመጽሐፍት በማሳተምና በልማታዊ ስራ የወደቁትን በማንሳት አረጋውያንን በመርዳት የሚታወቁ ቅዱሳን አባቶች አሉ። ስንክሳር ላይ የተጻፈላቸው ማለት ነው። ይሄ ሰው መኪና ልዘውር ወይም ጥሩ ልብስ ልልበስ ብሎ ማሰብ ያቆመበትን ቀን አስቡትና በስሩ ስንት አባቶችና ስንት እናቶች ስንት ድሃዎች እንዳሉ አስቡ። ስለ ከረባቱ ይጨነቅ፣ ስለ ልብሱ ይጨነቅ ወይስ በየቀኑ ቁርስ ምሳራት ስለሚበሉ 1 ሚሊዮን 2 ሚሊዮን ብር ስለሚወጣበት ወጪ ይጨነቅ? በቀን በቀን ስለሚያወጣ ወጪ ይጨነቅ? ምን ማለት ነው እንደዚህ ብሎ መናገር? በጣም ደፋር ነው እግዚአብሔርን እንደዚህ ብሎ የሚናገር ሰው። እሺ ሌላውስ ተዉት። ወዶ መርጦ ይሄንን አለባበስ ማድረጉ በራሱ የበለጠ እንዲያውም እኮ ተጽዕኖ ይፈጥርበታል እኮ። እንኳን ምስኪን ተብሎ ሊሰጠው ቀርቶ የበለጠ እንዲያውም ተአማኝነት የሚያገኘው ከመንግስት ጋርና በፕሮቶኮሉን ጠብቆ ቢሄድ ነበር የበለጠ ገንዘብ የሚያገኘው። ግን ይሄ የሱ ምርጫ ነው። እንደዚህ ሆኜ የሚሰጥ ካለ ይስጥ፣ የማይሰጥ ካለ አይስጥ። እንዲያውም ሰውን ለመርዳት ሰው መሆን ብቻ በቂ ነው የሚለው። ሱፍ ልብስ አላለም፣ ወይም የሚገርም መኪና ሀብታም ነው አላለም። እሱ አሁን ስለ ሀብታሞች ነው የሚያወራው። ይሄ እንትን የሚለው ሰው የሚያወራው ሰውዬ ግን ቢኒ የሚለው ሰውን ለመርዳት ሰው መሆን በቂ ነው፣ ሰው መሆን ብቻ። ጎዳና ልጅ ለምን አይሆኑም? በቂ ናቸው፣ መርዳት ይችላሉ ነው የሚለው እሱ። በእነሱ ውስጥ ማን አድሮ ነው የሚረዳው? እግዚአብሔር አድሮ ነው የሚረዳው። ስለዚህ ስጋ ይከዳል። ስጋ ባዳ ነው። እውነታችሁን ነው። ስጋ ባዳ ነው። የስጋ ነገር በጣም ከባድ ነው። እንደዛ ከሲታ መሆኑንም ራሱ አይቶ እንደው ደህና ምግብ ብላ ወፍር አለማለቱም በጣም እንደው እግዚአብሔር ይስጠው። ይሄንንም አለመተንፈሱ እንደዛ ቢል ኖሮ እግዚአብሔር በጣም እንዴት ነው የቀነጨረ አስተሳሰብ ነው ብዬ ነው የማስበው። አድኖ መግደል የሚባለው ዘይቤ ስኩዌር ፕላስ ይሆን ነበረ። በጣም የበለጠ በጣም ከባድ ይሆን ነበረ። ስለዚህ እባካችሁን ቢኒን ስትረዱት ባለባበሱ አይደለም መንፈሳዊ ስለሆነ ብቻ ወንድማችን እግዚአብሔር የባረከው አስተሳሰብ ይዞ ነው የመጣው። የመጀመሪያው ተጽዕኖ ፈጣሪ ነው በዚህ ጉዳይ ላይ። ደግሞም ተጽዕኖ ፈጥሮ እየሰራ ነው። በየቀኑ ዕቃ መግዛትና ወጪ ማውጣት እንዴት ነው ወደ ልመና ማያወጣው? ደግሞስ የለመነው ካለው ከኛ ወንድሞቹ ነው። የእኔ ቢጤ የሆነው መንገድ ላይ ቢለምንስ ምን ችግር አለው? ድሆችን ለማብላት ምን ሲያደርጋየውና ነው በመንግስት ኦዲተሮች ኦዲት መደረግ አለበት የሚለው? ምን ሲያደርጋየው? ምን ሲደረግ ማለት በምን አይነት ሂሳብ ውስጥ ገብቶ ነው ይህን ልጅ በዚህ ማሰብ የጀመረው? ደሞስ በራሱ ንብረት ላይ እንደፈለገስ ቢሆን ምን ችግር አለው? ደስ ያለውን ቢለብስ ደስ ያለውን ቢገዛ ይችላል። አላደረገውም እንጂ እና በግድ ይኸው ደና ልብስ ቢለብስ የሚገርም G+3 ቤት ምናምን ቢሰራ በድሃዎች ብር ሰራ ይባላል እና እዩት አለባበሱን ይባላል። ሲከሳም ወይም ደግሞ አለባበሱ እንደዚህ ሲሆን ደግሞ የሚገርም እኮ ነው። የሰው ልጅ ግን በየትኛው መንገድ ብትሄዱ ነው ቢሄድ ነው ሰው ከሐሜት የሚርቀው? በየትኛው መንገድ ቢሄድ ነው ሰው ከሰው ጥርስ ውስጥ የሚወጣው? በጾም የሰው ስጋ ትበላለህ? የበሬ ስጋ ጾመኛ ሆነ እንቁላልና ዶሮ ጾመኛ ሆነ የቢኒን ስጋ ትበላለህ? ለምን በየደቂቃው በየዓመቱ በየወሩ ለምን አይለምንም? የስንቱን ጉሮሮ እንደሚዘጋ አታውቅም?
እኔ ብችል ባደርግለት እና ብሎ ጋብዞኛል። ብችል ባደርግለት ብዙ የሚሄድበት ቦታ ስላለኝ ነው እንጂ በየቀኑ ያለኝ ሸጬ በሰጠሁት ለምኖ አይደለም። እንዲሁ ለምኖ ደግሞ የኢትዮጵያ ሕዝብ አላሳፈረውም። የቢዝነስ አይዲያ ስላመጣህለት ልመና ይቆማል ማለት አይደለም። መንግስትም ራሱ ከልመና ወደኋላ አላለም ማንም። ስለዚህ ንስሐ ገባበት። በጣም የሚያስጠላ ነገር የተናገርከው ነው። አንተም ባለባበስ ተቀየር። ሰው ይሄን ፈረስ ይዩት። ፈረሱ ከዚህ ከቀይ እንትን ውስጥ ባሊ ውስጥ እየወጣ እየበላ ነው። እርግቦቹ ከፈረሱ አፍ የተንጠባጠበውን ነበር የሚበሉትና ሰው ከዚህ ሰውዬ ፈረሱ ተሻለ። ተመልከቱ እንዴት እንደሚረዳዱ። ገለበጠላቸውና ብሉ ይላቸዋል። ይበላና ትንሽ ገልበጥ። እቺ ደግሞ ይዋት ለአሳዎቹ ከዚህ ላይ ያነሳች አሳዎቹን ታጎርሳለች። አይገርማችሁ? ትንሽ ወደ አላርግላችሁ ተመልከቱት። ገለበጠላቸው። ከዛ ብቻውን አይበላም ማለት ነው። ከዛ ወፏን ደግሞ ተመልከቷት። ከዚህ ያነሳች ለአሳዎቹ ታጎርሳለች። ዝሆኑን ደግሞ ተመልከቱት። ጉድጓድ ውስጥ የገባቸዋል ሚዳቆ ምናምን ፍየል እንዴት አድርጎ እንደሚያወጣት በኩምቢው ስበው። በሬውን ይዩት ምን እያደረገ እንደሆነ ጎሽ ነው። ፈረሷን ይዩት ሲበትንላቸው አያችሁ፣ ሲረዳዱ አያችሁ። ከእንስሳት እንኳን መማር ይቻላል። ፈረሷ ካፋ የምታወጣውን ይዩት በማርያም ይዩት እህል ስትበትንላቸው አያችሁ። ይገርማል ግን ይዩት። እቺ ደግሞ ቀንዷ ላይ ያለው ይተጋገዛሉ። እና እንደው በእግዚአብሔር ለአንክሮና ለተዘክሮ ነው ስነ ፍጥረት የመጣውና ሰው ይረዳዳል። ተጋገዙ። እዛ መቄዶንያ ውስጥ ያሉ ሰዎች በሙሉ የእኛን እጅ ነው የሚጠብቁት። በቀን ቁርስ፣ ምሳ፣ እራት ይበላሉ አይደለ? በቃ ከየት ይመጣል ይሄ ገንዘብ? በጣም ብዙ ሺህ ሰው እኮ ነው ያለው። እንደ ቁጥሩን ብትነግሩኝ ረስቼዋለሁ። በጣም ብዙ ሰው እኮ ነው ያለው። ሲያሳዝኑ ብታዩዋቸው፣ ከአይምሮ ጋር ከእግር ጋር በተገናኘ ከእድሜ ጋር በተገናኘ በጣም ከችግር ጋር በተገናኘ ብዙ ሰው ነው እዛ ውስጥ ያለው። ትልልቅ ቦታ ላይ የነበሩ አገር መሪዎች፣ ህዝብን ያስተዳደሩ ትልልቅ ቦታ ላይ የነበሩ ሰዎች የሚያነሳቸው አጥተው እዛ ቦታ ላይ ተቀምጠዋል። እና መተጋገዝ አለብን። ሌላው ቴዎሎጂ ወይም ሰዋስወ ብርሃን መንፈሳዊ ኮሌጅ መማር መግባት የምትፈልጉ ወንዶች ሴቶችም ልትሆኑ ትችላላችሁ። ግን ሰባኪ መሆን የምትፈልጉ ሰንበት ተማሪዎች ይህን ትምህርት የምትከታተሉ የርቀት ትምህርት ጀምሯል። ገብታችሁ ተመዝገቡ። ኦንላይን ላይ ጠይቁ ሄዳችሁ። ይኸው ማስታወቂያ ቅዱስ ጳውሎስ መንፈሳዊ ኮሌጅ ከዚህ ዓመት ጀምሮ በጣም በሰፊው በዲግሪ መርሃ ግብር በኦንላይን እና በርቀት ትምህርቶች ሰፊ የትምህርት አገልግሎቶችን እየሰጠ ይገኛል። የዚህ ትምህርት ቤት ዋና ዓላማ የሆነው ምዕመናን በኦርቶዶክሳዊ ትምህርታቸው እውቀታቸው አገልጋዮቹን በሚያደርጓቸው አገልግሎቶች ሁሉ የተሟላ እውቀት እንዲኖራቸው ትምህርት ቤቱ የሚያስተላልፋቸውን የዲግሪ እንዲሁም ልዩ ልዩ የኦንላይን መርሃ ግብሮች ተሳታፊዎችና ተካፋዮች እንድትሆኑ ጥሪውን አቅርቧል። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አንጋፋ ከሚባሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የትምህርት ማዕከላት አንዱ በመሆኑ የዚህ ትምህርት ቤት ተማሪዎች እንድትሆኑ በቅድስት ቤተክርስቲያን ስም ጥሪውን አስተላልፏል። በዚሁ መርሃ ግብር በኦንላይን በርቀት እንዲሁም በአዲስ አበባ በ4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ ዩኒቨርሲቲና በሰዋስወ ብርሃን ግቢ የሚሰጣቸውን ትምህርቶች እንድትከታተሉ ጥሪውን አቅርቧል። ሰዋስወ ብርሃን ቅዱስ ጳውሎስ በሚል በኦንላይን በመግባትም የትምህርት ቤት የኮሌጁን አገልግሎቶች ማግኘት እንደምትችሉ ያስታውቃል። እሺ፣ በ4 ኪሎ መንፈሳዊ ኮሌጅ ሄዳችሁ መመዝገብ ትችላላችሁ። የዲግሪ ፕሮግራምም ጀምሯል። ዲፕሎማ ይዛችሁ ያላችሁ ወደ ዲግሪ መምጣት ትችላላችሁ። ከዛም ባለፈ ደግሞ ሰንበት ተማሪዎች እባካችሁን ገብታችሁ ተማሩ። አገልጋይ እረኛው ጥቂት ነው፣ መንጋው ብዙ ነው አይደለ? ስለዚህ ብዙ ሰው ማትረፍ የሚቻልበትን አቅም ማግኘት የምትችሉት ስትገቡ ነው። ያው ህጋዊ ለመሆን ያክል እንጂ ኮርስን በየቦታው ትማሩታላችሁ። ግን ህጋዊ ሆኖ ቤተክርስቲያን ሁሩ ወመሃሩ ሂዱና አስተምሩ ብላ
ሐዋርያዊ ደቀ መዝሙር ብላ መሾም ሌጋል መስጠት አለባት፣ ፈቃድ መስጠት አለባት። እና ለዛ ነው በርቱ፣ እግዚአብሔር ከእናንተ ጋር ይሁን። ጨርሻለሁ መርሃ ግብሬን። እንግዲህ ለስንት ሰዓት ያክል አየር ላይ እንደቆምኩኝ ባላቅም ሰዓቱ ግን በኢትዮጵያ ሰዓት አቆጣጠር 2 ሰዓት ከሩብ ነው። 3 ሰዓት እስከሚሆን ድረስ ምናልባት አሁን ድፍን 3 ሰዓት ሆኗል። ለ3 ሰዓት ያክል አየር ላይ ያለሁኝ። አንድ ስንክሳር ላንብብላችሁ፣ ፈቃደኛ ናችሁ? 1300 ሰው ስላለ በጣም ከብዶኛል ጥሎ መውጣትና አንድ የሚገርም ስንክሳር ላንብብላችሁ፣ የአባ ጳውሊን ታሪክ ላንብብላችሁ። ፈቃደኛ ናችሁ? እስቲ 1200 ሰው አየር ላይ ሆኑ፣ ስንክሳር ላንብብላችሁ ትንሽ ከፈቀዳችሁልኝ። በጣም ጥሩ። እሺ ዛሬ እስቲ ማንን ላንብብ? ዝም ብዬ ገልጨዋለሁ። ምልክት አድርጌበት ነበረ። የአባ ጳውሊ ይሻላል መሰለኝ ስለተናገርኩኝ። በደንብ አዳምጡኝ እሺ። የሚጠቅም ነገር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚህ ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ ይላል። እስቲ ዮሐንስ ከማ ትናንትና የነገርኳቸው መሰለኝ። እሺ የማን ለምንላችሁ ታገሱኝ። እንግዲህ ያው 1200 ሰው አለ። በደንብ ከታገሳችሁኝ በደንብ እንማማራለን። ታኅሳስ 24 ነው። እሺ እሺ የዮሐንስ ከማ እንዳምብላችሁ በቃ እሺ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚህ ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ። በዚህም ቅዱስ ወላጅ እግዚአብሔርን የሚፈሩ ምዕመናን ከእርሱም በቀር ልጅ የሌላቸው በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደው ለሕዋ ደምግባቷ ያማረ ድንግል ብላቴና ያለ ፍቃዱ አጋቡት። ወደ ጫጉላ ቤትም በሌሊት ገብቶ ዘወትር እንደሚጸልይ ቆመ። በዚያችም ብላቴና ቀረብ ብሎ ይህን ዓለም ፍላጎት ኃላፊ እንደሆነ አንቺ ታውቂያለሽ፣ ስጋችንን በንጹህ ለመጠበቅ እርስ በርሳችን እንስማማ ዘንድ ትፈቅጅልኛለሽን? አላት። እርሷም ወላጆች አስገድደው ላንተ አጋቡኝ እንጂ ስጋዊ ፍትወትን እንዳላሰብኩኝ ሕያው እግዚአብሔርን ምስክሬ ነው። አሁንም እነሆ እግዚአብሔር ልመናዬን ፈጸመልኝ ብላ መለሰችለት። ከዚህ በኋላም ድንግልናቸውን በንጽህና ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናትን ኖሩ። እግዚአብሔርም መልአክ ከሰማይ የእግዚአብሔር መልአክም ከሰማይ በመውረድ ክንፎቹንም አልብሷቸው ያድራል። በዝሙት እንዳይወድቅ እኮ ነው፣ ድንግል ሆኖ እንዲቆዩ። የሚገርም እኮ ነው።
ከጽድቃቸውም ብዛት የተነሳ ማንም ያልዘራትና ያልተከላት የወይን ተክልን እግዚአብሔር በቤታቸው አበቀለ። አድጋም ወጥታ ከቤታቸው ጣራ በላይ ተስፋፋች። እሷም የድንግልናቸው መጠበቅ ተመልክታለች። ይህ ስራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሐሳብ አይነሳምን? እሳት ከሚታቀፍ ስጋ የማይቃጠል ማን አለ? የእግዚአብሔር ረድኤት የሚጠብቀው ካልሆነ በስተቀር። ወላጆቻቸውም ብዙ ዘመን ሲኖሩ ልጆቹን እንዳልወለዱ ባዩ ጊዜ ጎልማሶች ስለሆኑ መሰሏቸው። ብዙ ልጆች እንዳልወለዱ ሲያዩ ማለቴ ልጅ እንዳልወለዱ ሲያዩቸው ጎርምሳ ስለሆኑ ነው፣ ሲያረጁ ቀስ እያሉ ይወልዳሉ ብለው። ከዚህም በኋላ የከበረ ዮሐንስ ከማ ይህ ካማ ማለት እንዲህ ካላት እህቴ ሆይ እኔ ወደ አስኬጥስ ገዳም ሄጄ መነኩስ ዘንድ እሻለሁ። ግን ያንቺ ፈቃድ ያላንቺ ፈቃድ ምን ማድረግ አልችልም። እርሷም የምትሻውን አድርግ፣ እግዚአብሔር ከእኔ የተፈታህ ያድርግህ አለችው። ይህንንም ባለችው ጊዜ ወደ ደናግላን ገዳም ወሰዳት። በዚያም መንኩሳ እመምኔት ሆነች። ድንቆች ተአምራቶችንም የምታደርግ ሆነች። እግዚአብሔርም አገለገለችው ይላል። ድንቅ ተአምራት የምታደርግ ሆነች ማለት ብዙ ሰዎችን የምትፈውስ ሆነች ማለት ነው። የከበረ ዮሐንስም ከማ ወደ አስቄጥስ ገዳም ይሄድ ዘንድ በመጣ ጊዜ ፊቱ የሚበራ ሰው ተገለጠለትና ስላወጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኩሴ መሆን እሻለሁ አለው። ያም ፊቱ የሚያበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩዲ በዓት ሂደህ በእርሱ ዘንድ ኑር፣ እርሱም ያመነኩስሃል፣ የምንኩስናንም ስርዓትም ያስተምርህ ዘንድ። ያም ፊቱ የሚያበራ የሆነ ወደ አባ ዳሩዲ በዓት እስከ አደረሰው ድረስ እያጽናናው አብሮት ተጓዘ። እንግዲህ መልአክ ይሁን ቅዱስ ይሁን ምንም ነገር አልተገለጸም። ይህ አባ ዳሩዲም ተቀብሎ አመነኮሰው። እስከ እረፍቱም ጊዜ የምንኩስና ሕግንም ስርዓትንም አስተማረው። ከዚህም በኋላ የእግዚአብሔር መልአክ ከአባ ዮሐንስ ሐፂር ገዳም በስተ ምዕራብ ሂዶ ለራሱ ጊዜ ማደሪያ ይሰራ ዘንድ አዘዘው። በዚያም በሄደ ጊዜ 300 ሰዎች ወደ እርሱ ተሰብስበው የምንኩስና ልብስም አለበሳቸው። ቤተክርስቲያን ለራሳቸው ማደሪያቸውን ሰሩ። ስርዓት ምስጋናንም የእመቤታችንንም ውዳሴ አስተማራቸው። በአንዲትም ዕለት የእመቤታችን የማርያምን ውዳሴ በመንፈቀ ሌሊት ቆመው ሲጸልዩ የከበረ ሐዋርያዊ አትናቴዎስ የተገለጠለትና የረቀቁ ምስጢሮችንም ገለጠለት። ከዚህም ዕለት ወዲህ በሰለስቱ ደቂቅ ጸሎትም ፍጻሜ የቅዱስ አትናቴዎስም ስም የሚጠሩ ሆኑ። ከዚህም በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገልጣለት ይህ ቦታ ለዘላለም የኔ ማደሪያ ናት፣ እኔም ከአንተ ጋር እንድኖር ከልጆች ጋር እሆናለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይህች ቤተክርስቲያን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ለእሷ የተሰራ ሆነችና። በላይኛውም ግብፅ ገዳማት አሉ። በውስጣቸውም የሚኖሩ መነኮሳት በእርሷ ጥላ ስር መሆን ወደው ወደ እነርሱ መጥቶ የእርሱን ስርዓተ ማህበርን ሕግ ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክትንም ላኩለት። እርሱም ከደቀ መዛሙርቱ አንዱን ስሙ ሲኖዳ የሚባል ጠርቶ እኔ እስከምመለስ ለምንኩስና ቁምላቸው አለው። እርሱም አባ ዮሐንስ ከማ ከላይኛው ግብፅ እስከሚመለስ ድረስ ቆሞ አላንቀላፋም፣ በምድር ላይም አልተኛም። በተመለሰም ጊዜ ቆሞ እግሮቹ አብጠው ተልተው ከእግሮቹም ትል ሲወጣ አገኘው። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህንን አደረግ? እኔ ቆምላቸው ብዬ ያዘዝኩ ስለ እኔ ሆነህ እንድታስተዳድራቸው ስራቸው እንድትቆጣጠር እንድትታዘዛቸው ነበር ያልኩህ። እርሱም ከእግሮቹ በታች ሰግዶ አባቴ ሆይ ይቅር በለኝ፣ ከበጎ ስራ ምን አልሰራሁምና አለው። ከዚህም በኋላ
ከዚህ ኃላፊው ዓለም ድካም ተለይቶ በዘላለም የተላ ማደሪያ የሚያርፍበት ጊዜ ሲቀርብ ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባቱ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዮሐንስ ከማ በረከቱ ይደርብን። ሚስቱን ለገዳም አብቅቶ ተአምር የምትሰራ ፈዋሽ እንድትሆን አድርጎ እሱ እንኳን እንደዛ አልተባለም እና ደቀ መዝሙሩም ራሱ በዛ ልክ ጸሎተኛ እንዲሆን አድርጓልና እግዚአብሔር ስሙ የተመሰገነ ይሁን። ይበቃናል። ጨርሻለሁ።